ደመቁ ደመቁ ቀንሽ ደረሰልሽ እያለች ቅምጥሌ ስቶሪ አድርጋለች። ሄዳችሁ ዩ ቲክታክ ላይ ማለት ነው። ከዛ በመቀጠል የዛሬው ሰበር ዜና ምን ይመስላችኋል? አቶ ሀሰን እና አቶ ሀፍቴ መጠዋል። በአንድ ላይ አመጣጣቸው ምንድን ነው? አቶ ሀሰን ቅምጥሌን ወደ አዲስ አበባ ይዤ ሄዳለሁ ሲል ዘገባውን አስተላለፈ። አቶ ሀፍቴ ደግሞ አይመለከትም፣ ሁለታቸውን ባልና ሚስቶች ተዋቸውና ተነጋግረው ችግራቸውን ይፍቱ ሲል ደግሞ እሱም ደግሞ ቃሉን አስተላልፏል ማለት ነው። እኔ ደግሞ ከየትኛው ነው መሆነው ሚለውን ስነግራችሁ ከሀፍቴ ጎን ነው መሆነው ማለት ነው። ያን ስላችሁ ሀሰን ስህተት አለው ኦር ደግሞ ጥፋተኛ ነው ኦር እየተናገረው ነገር ምናምን ነገር ልክ አይደለም ማለት አይደለም። ትንሽ ፐርሰንት ልክ አለው፣ ግን ደግሞ ብዙ ፐርሰንቶች ኤክስ ናቸው። የሀፍቴ ደግሞ ብዙ ፐርሰንቶቹ ልክ ናቸው፣ የተወሰኑ ፐርሰንቶቹ ደግሞ ልክ አይደሉም ማለት እፈልጋለሁ። እሱ ማለት ምን ማለት ነው? በመጀመሪያ ደረጃ ሀፍቴን ወክዬ ኦር ደግሞ በሀፍቴ በኩል ሁኜ ሀሰንን ተችቼ ሳወራ ምንድን ነው ሀብቴ የተናገረው ልክ ነው ስላችሁ ሁለታቸው ያውሩ ታዋቸው ነው ያለው። ልክ ነው። የትኛውን ባልና ሚስት ኦር አይደለም ባልና ሚስት ቤስት ጓደኛዎች ሲጣሉ ሶስተኛ ወገን ሆኖ ገብቶ መሀል ላይ ነገሮችን መፈትፈት ልክ አይደለም። ኤክስ በትልቁ ማለት ነው ልክ አይደለም፣ ስህተት ነው። ሁለት ሰዎች ሲጣሉ ቢቻል ማስታረቅ ታረቁ ልክ አይደለም ብሎ ማለት ባይቻል ደግሞ መተው እኔ አገባኝም ከባልና ሚስቶች መሀል አልገባም ብሎ ውጭ ነው ማየት ማለት ነው። ሁለተኛው ሶስተኛው ደግሞ የሆነ በቅርብ ለምሳሌ ሀፍቴ ያለ ሀሰን ባዕዳ ነው ኦር ደግሞ አይመለከተውም ማለት አይደለም። ጓደኛቸው ነው ከእናት ልጅ በላይ እንደውም ጓደኛ ሚስጥረኛ ነው። ብዙ ገመናቸው የምትናገሩት ከወንድም ከእህት ይልቅ ለጓደኛ ነው። እሱን አውቃለሁ አንደርስታንድ። ግን ለትልቅ ሰዎች ለምሳሌ ራሱን ብሏል። ሀፍቴ ትልቃችን ነው፣ ምንም ቢቆነጥጠኝ ቢገርፈኝ እንኳ ዘጥ ነው ብሎ ብሏል። በቀደም ራሱ ሲጠልዛቸው በእርግጫ አይጣቸው ሀሰንና ፍፄ ጸጥ ነው ያሉት። ሰው እንደዚህ አይነት ነገር አለ ብሏል። ስለዚህ እንደዛ ካልክ ምንድን ነው ማድረግ ያለብህ? ሀብቴ ነገሮችን እንዲያስተካክል ኦር ደግሞ ሙሽዬም አለች ከነሱም በላይ እነመለኛው አሉ ኦር አይዱ ነው ብቻ ነገሩን ማስተካከል የሚችል ሰው እንዲያስተካክል ማድረግ እንጂ ቅምጥሌን ወስዳታለሁ፣ ቤቴን እለቅላታለሁ፣ ብሩኬ ጋር መኖር የለባትም፣ ከኔ ቤት ትኖራለች፣ እኔ ወንድ ልጅ ነኝ ችግር የለውም የሆነ ቦታ ማረፍ እችላለሁ፣ እሷ የሚያስፈልጋትን ነገር ሙሉ ይሆናል፣ ኦር ደግሞ እህትና ወንድም አንድ ላይ መኖር ይችላሉ ብሎ ሀሳብ እስከ ማምጣት ድረስ ከመድረስ ሁለታቸው ተነጋግረው ቁጭ ብላችሁ ተነጋገሩ፣ ችግራችሁን ፍቱ፣ መሀል ላይ ሰይጣን አታስገቡ፣ እናንተ የምትዋደዱ የምትፋቀሩ ሰዎች ናችሁ ብሎ ቅምጥሌም ልክ ነች፣ ለፍቅር ብላ መስዋዕትነት እንከፍላለች። ሴት ልጁና ግን ወደፊት የሚመጣባትን ትችት ነገሮቹን ችላ ስለ ፍቅር ስትል ነብሰ ጡር ነኝ ብላ እስከመናገር የደረሰች እውነተኛ አፍቃሪና ለፍቅር መስዋዕትነት የምትከፍል ሴት እንደሆነች እሱ መናገር ልክ ትክክል ነህ፣ እውነትም ነው። ያን ነገር ብሩኬ እንዲረዳ ማድረግ መቻል ማለት ስለምታፈቅር ስለምትወድ ነው ይህን ያክል መስዋዕትነት የወሰደችው ይህን ያክል ሪስክ ወስዳ እንደዚህ ያደረገችው ብለህ ብሩኬን አስረድተህ ምናልባት ያልተረዳው ነገር ካለ አንደርስታንድ እንዲያደርግ አድርገህ ነገሮቹን ተረድቶ ከቅምጥሌ ጎን እንዲሆን ማድረግ ነው እንጂ እንደዚህ ስላደረገች ልክ ነች፣ ግን ደግሞ በቃ ብሩኬ ጋር መሆን የለባትም ማለት ነብሰ ጡር ብትሆንም ደስ ይለኝ ነበር፣ ግን ደግሞ ስላልሆነች ምንም ይዛት ነገር ስለሌለ ትሄድ ማለት ልክ አይደለም። ማለት ፍቅር ይዛታል። ፍቅር እኮ አለ። ፍቅር ሲኖር መሰለኝ የሚረገዘው ከዛ ሰው ለማርገዝ የሚታሰበው ምናምናም ነገር ልጅ የሚወለደው ፍቅር ሲኖር ነው አይደለ? ስለዚህ ከልጅ ይልቅ ፍቅር ይይዛል እኮ ባይዘወይ። ብዙ ሰው የሚመስለው ሰው ጋር አብሮ ለመቀጠል ኦር ደግሞ ሊያስራችሁ የሚችለው ልጅ ነው ብለው ያስባሉ። ግን ፍቅርም ያስራችኋል እውነት ለመናገር ማለት ነው። ግን ደግሞ አንድ ልክ ነው ሴት ልጅ ሁና ነብሰ ጡር ስትሆኑና በነፃነት ፍቅር ብቻ አይ ነው ግን ፍቅርና ነብሰ ጡርነት በአንድ ላይ ሁለት ይሆኑባችኋል የሚለው ነው የሚላችሁ። አንድ ነብስና ሁለት ነብስ አንድ አይደለም። ነብሰ ጡር ስትሆኑ ሁለት ነብስ ናችሁ። የሆነ ፓርትም ልክ ነው ሀሰን፣ ግን ነብሰ ጡር ስላልሆነች ብቻ ብሩኬ ጋር ትለያይ ማለት ልክ አይደለም። ይህ ነው ትክክል አይደለም። ቆም ብለው እንዲያስቡ፣ ሁለታቸው እንዲረጋጉ፣ ቅምጥሌም እንድትረጋጋ ወደዛም ሊሄድ የሚለውን ነገር እሷ በቃ መሄድ እሷ እኮ አላሰበችም፣ ግን ደግሞ ይህን ሀሳብ ሳመጣ ደግሞ ደስ ይላታል ብለህ ማሰብም ልክ አይደለም። እሺ ወንድሜ ነገሮችን ቆም ብለህ ሰብ ሁለታቸው እንዲታረቁ የሆነ ነገር አድርግ እንጂ ቅምጥሌን ይዞ ለመሄድማ እሷም እኮ ብድግ ብላ ትሄዳለች። ግን ደግሞ ፍቅርን ማስታረቅ፣ ፍቅር ማቆየት እንጂ ፍቅር መሸርሸር፣ ፍቅር መግደል ኖርማል ነገር ማለት ቀላል ነው፣ ከባድ አይደለም።
የምሬን ነው። ፍቅር ማቆየት፣ ከሰው ጋር መግባባት፣ ሰውን መረዳት ነው በጣም ከባድ ነገር ምድር ላይ እንጂ ሰውን እንደፈለጋችሁ ማድረግ ወር ደግሞ አለመረዳት ምናምን መጣላት፣ እነዚህ ቀላል ነገሮች ናቸው። በአንዱ ብትን ማድረግ የሚቻል ነገር ስለሆነ ልላችሁ ፈልጋለሁኝ። በመቀጠል ሀሰን ማን ነው ሀብቴ ደግሞ ቅምጥሌን ወክለ በመናገር ወይም ደግሞ ሌላ ሰው ወክለ ብትናገር እኔ አልሰማህም ሰው መስለኝ ነው ብሎ ጥሎ ሄደው ልክ ነው ማለት ከዛ ጋር ቢቆይ ሌላ ስሜታውም ይሆናል ለመደባደብ የሚደርሱ ነበረ ማለት ሁላችሁም እኔ ጥፋተኛ እያደረጋችሁኝ ነው ምናምን ብሎ ሲናገር አዎ ምን ያላደረግከው ነገር አለ ብሎታል ሀብቴ ማለት ነው። እውነት ለመናገር የሆነ ፓርቱ ልክ ነው ማለት ወንድ ልጅ ነው ብሩኬ ወንድ ልጅ ነው ምንም አይሆንም፣ ወይ ደግሞ እኔ ወንድ ልጅ ነኝ ምንም አልሆንም እሷ ግን ሴት ልጅ ነች ያለው ፓርት ላይ ልክ ነው። ወንድ ልጅ አይጎዳም ማለት አይደለም፣ አይሰበርም ማለት አይደለም። ይጎዳል፣ ይሰበራል፣ ግን ስብራትና ጉዳት ብቻ ነው ሊሆን የሚችለው። ሴት ልጅ ግን ከመሰበር ከመጎዳት አልፎ በጣም ብዙ ስብርብር የሚያደርግ የጾታዊ ነገር አለ ምናምናም ብዙ ነገሮች አሉ አይደል? ግን ደግሞ ያ ሲባል ሴትን ስትወክሉ ወይ ደግሞ ሴትን ስትይዙ ወንድ ልጅ ውደቅ ማለት አይደለም። ስለዚህ ቆም ብላችሁ ሰቡ። ሀብቴ እዚህ ጋር ጥፋት የለበትም ጥሎ መሄዱ ማለት ስሜታዊ ከምትሆን ሂድም ብሎታል ሀሰን። ስለዚህ እንደዛ ከሚደባደም ከሚልም መሄድ ይሻለዋል። ስለዚህ ሀሰን ቆም ብለህ አስብ። ቅምጥሌ ጎን መሆን አይዞሽ በርች ማለት ጀግና ሴት ነሽ፣ ብርቱ ሴት ነሽ። ግን ደግሞ ከብርታትሽ ላይ ብርታት ሆንሻለሁ፣ ከጥንካሬሽ ላይ ጥንካሬ ሆንሻለሁ። እኔ ወንድምሽ ነኝ፣ እህቴ አለውልሽ በማለት አም ሶ ሀፒ በጣም ደስ ብሎኛል፣ ተመችቶኛል። ሁልጊዜም እንደዚህ ብሩኬን በጣም የሚወደው የሚያከብረው ወንድሙ ነው። ታውቃላችሁ እየተናገረ ነበር ቅድም፣ እኩያዬ ነው በእድሜም እበልጠዋለሁ እያለ ነበረ። ይህ ነው ግን ተደባድበውም ወንድምነት ማለት ይህ ነው። ተደባድበውም ተጣልተውም ምን ብለውም መታረቅ የሚችሉ ልጆች ናቸው። ይህ ነው ግን ጓደኝነቱ ይበልጥብኛል ብሎ ደግሞ ብሩኬ ሴት ሲያጠፋ እንኳን ጥፋቱ ሸፋፍኖ ወደ ብሩኬ አልሆነም። የሀሰን በጣም የተመቸኝና ጸዴ ጎኑ ይህ ነው። አንዳንድ ሰዎች ጓደኛቸው በጣም መጥፎ ነገር እያደረገ ሚስታቸውን እየበደለ እያዩ ትክክል ነህ ብለው እኔ ካንተ ጎኑ ምን ነው ብለው ሴቷን እንደተጎዳችና በደል እንደደረሰባት እያወቁ ወደ ሴቷ ሳይሆን ወንዱ ወንዱ ሆኖ በደል ላይ በደል የሚያደርሱ ሰዎች አሉ። ሀሰን ግን ያን አይደለም የሆነው። በቃ እኔ ያለሁልሽ ብሩኬ ተሳስቷል፣ ጥፋት አጥፍቷል ብሎ እንግዲህ በቅምጥሌ ጎን ሆኗል። ይህ ነው ጥፋቱን ያርም ያስተካከል ብሎ ማለት ነው። ይሄ ነገሩ ልክ ነው እውነት በቅምጥሌ በኩል እሷንም እኮ የሚወዳት የሚያከብራት እህቱ ነች። ግን ሁልጊዜም ብሩኬ ይበልጥብኛል ይላል በፊትም ጀምሮ እውነትም ነው። ያኔ አብሮ አደጉ ጓደኛው ነው ምናምን በብዙ ነገር ነው። ግን ደግሞ አሁን ላይ ቅምጥሌ ጎን መሆኑ ወድጄዋለሁ። ስህተቱ ምንድን ነው? ይዣት ሊሄድ እንደዚህ ነው ማለቱ፣ ብሩኬ ጋር መኖር የለባትም ማለቱ እሱ ትልቅ ጥፋት ነው፣ ትልቅ ጥፋት ኦኬ እንጂ በእውነት ጎን መሆን ነገሮችን ትማድረግ ልክ ነው ብዬ አስባለሁ። ግን ማስታረቅ እንጂ መለያየት ልክ አይደለም። እሺ ሀሰን የሰይጣን ስራ ነው። ቆም ብለህ አስብ። ብሩኬንና ቅምጥሌን ተገናኝተው እንዲያወሩ አድርግ እንጂ እንደዚህ ስለሆነ ማንም እንዲናገራት አልፈልግም፣ ማንም እዛ ጋር አሽቃብጡ ምናምን። ሁሉም ሰው በየራሱ የግሉን እያያዘ እያሽቃበጠ ነው። ግን ያ ሳይሆን አንተ ለራስ ቆም ብለህ አስብ። እሺ ከማጣላት ይልቅ ማስታረቅ፣ ቅምጥሌን ይዞ ከመሄድ ይልቅ ሁለታችሁን ቁጭ አድርጎ ማነጋገር። ሁለቶቹም እህትነች ወንድምህ ነው። ኦኬ ጥፋት እዚህ ጋር ነው፣ ትክክልነቱ እዚህ ጋር ነው ብለህ ማስተካከል። ሀብቴም ያው እሱም ይሰደባል እሷም ትሰደባል። ሁለታቸውም ተነጋግረው ነው ያደረጉት ያለውም እውነቱ ነው፣ ተነጋግረው ነው ያደረጉት። ግን ያው ልክ እንዳልከው ደግሞ ሴት ልጅ ስትሆን ብዙ ኃላፊነቶች አሉ። እንደ ሴትነትም የሚያሰድቡ የሚያስተቹ ክብር ምናምን የሚባል ነገር አለ። ያንን ሁሉ መስዋዕትነት ቅምጥሌ መክፈሏ በጣም ደስ የሚል ነገር ነው። ፍቅር ነው እንግዲህ ምንም ማድረግ አይቻልም። ስለዚህ ያው ቅምጥሌና ብሩኬ የማይለያዩ ሰዎች ናቸው፣ የአንድ ሳንቲም ገጽታዎች ናቸው። ስለዚህ ቆም ብለህ ሰብ ቅምጥሌ ትሄድ የሚባል ነገር የለም። እንደውም ሲሆን አሁን ሁለታቸው አብረው ፍቅር ሆነው ይመጣሉ ወይ ብሩኬ የሆነ ነገር ያወራል ብዬ አስባለሁ እንጂ ቅምጥሌ አትሄድም። ብሩኬን ትታ የት የምትሄደው ነገር ወይ ከብሩኬ ተለይታ የምትኖረው ነገር የለም። እሺ ሀሰን ካምዳውን ረጋ በል፣ ቀዝቃዛዋ ጠጣ ምናምን። እሺ እብድ እና ለማንኛውም ወዳችኋለሁ። መልካም ጊዜ ላችሁ ባይ